አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ፋኖ ኃይሎች ከወታደራዊ ማሰልጠኛ ማዕከሉ ያመለጡ ምልምል ወታደሮችን ተቀበልን ሲሉ ገልጸዋል። በክልሉ የሚደረገው ጦርነት አንድ መገለጫ የሚሆኑት የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማ ናቸው። ጽንፈኛ የሚሏቸው የክልሉ ወጣቶችንም ደጋግሞ መደምሰሳቸውን ሲናገሩ ነው የሚታወቁት። ኃይሎች ግን የደፈጣ ጥቃት ጠብቋቸው ለሞትና ለጉዳት መዳረጋቸውን መዘገባችን የሚዘነጋ አይሆንም። እንዲህ የሀገሪቱን ወጣቶች ወደ አውደ ውጊያ እንዲቀሰቅሱ እያዘዙ ካሉት የብልጽግና አመራሮች መካከል አንዱ የሆኑት ምክትል ጠቅላይ ሚኒስትሩ ኢትዮጵያውያን ወደ ወታደራዊ ማሰልጠኛ ማዕከላት እየተጋዙ መሞታቸውን ቀጥሏል። የፋኖ ኃይሎች ደግሞ በብር ሸለቆ ወታደራዊ ማሰልጠኛ ውስጥ የነበሩ ነገር ግን ያመለጡ ምልምል ወታደሮችን ተቀብለናል ሲሉ አሳውቋል። በክልሉ የተለያዩ አካባቢዎች ደግሞ አሁንም የሚፈጸሙ ጥቃቶች እንደቀጠሉ ናቸው። ባለፉት ተከታታይ ቀናት በደቡብ ወሎ ዞን መቅደላ ቀጠና የነበረው ውጊያ በቀዳሚነት የሚጠቀስ ይሆናል። በእነዚህ አካባቢዎች በርከት ያሉ የመንግስት ኃይሎች ለአካል ጉዳትና ለሞት መዳረጋቸውም ታውቋል። በማዕከላዊ ጎንደር አለፋ ጭንባ ተብሎ በሚጠራ አካባቢም፣ በሰሜን ሸዋ ዞን ምንጃር ሸንኮራም ኢራቢቲ ላይ፣ ከወልዲያ ቅርብ ርቀት ጃርሳ ተብሎ በሚጠራ ስፍራ የተፈጸሙ ጥቃቶችም ለዚህ ተጨማሪ አብነት ይሆናሉ። የአገዛዙ ሰራዊትም በተለይም በደቡብ ጎንደር ስማዳ ጥምር ጦሬን በማሰማራት 5 ፋኖችን ደመሰስኩ ይላል። የብልጽግናው መንግስት እስከ መጪው ጥር ወር መጨረሻ ድረስ በነዳጅ ላይ ጭማሪ ሊያደርግ መዘጋጀቱ ተነገረ። አዲስ አበባን ጨምሮ በበርካታ የሀገሪቱ አካባቢዎች የነዳጅ በተለይም የናፍጣ እጥረት ማጋጠሙም ተሰምቷል። የአገዛዙ ክልከላዎች ሰለባ በሆነችው ትግራይ ደግሞ ነገሩ የከፋ ነው ሲል ቢቢሲ ዘግቧል። ከነዳጅ ጋር በተያያዘ የሀገሪቱን ምጣኔ ሀብት ፖሊሲ የሸጠላቸው የነ አይኤምኤፍን ትዕዛዝ ለማስፈጸም በአንድ አመት ተኩል ጊዜ ውስጥ ብቻም 7 ጊዜ የዋጋ ጭማሪ ያደረገው ብልጽግና ደዳችሁ ኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን። በአማራ ክልል ርዕሰ መዲና ባህር ዳር ዶክተሩ ተገደሉ። የሕክምና ባለሙያው በመንግስት ወታደሮች ከተወሰዱ በኋላ ነው ተገድለዋል የተባለው። በክልሉ የሚደረገው ጦርነት ከሌሎች የሀገሪቱ የእርስ በርስ ጦርነቶች የሚለየው አንድ ጉዳይ ካለም አገዛዙ የሕክምና ባለሙያዎች ላይ በተለያየ ሁኔታ መዝመቱ ነው የሚል አስተያየት ያላቸው በርካቶች ናቸው። ከደብረ ማርቆስ እስከ ቆቦም፣ ከደብረ ታቦር እስከ ወልዲያ ፋኖን አከማችሁ የተባሉ ነርስና ዶክተሮች የደረሰባቸው ከዚህ በፊት የሚታወቅ ነው። ሌላው ቀርቶ በክልሉ ዋና ከተማ ባህር ዳርና ታሪካዊቷ ጎንደር ብቻ ከጦርነቱ በኋላ 8 ሐኪሞች ለህልፈተ ህይወት እንደተዳረጉ መረጃዎች ያሳያሉ። ዛሬም ቀጥሎም በከተማዋ ይኸው ድርጊት እንደተከናወነ መረጃዎች ያሳያሉ። በክልሉ ርዕሰ መዲና ባህር ዳር ዶክተር ጸጋሁን ስሜ መገደላቸውም ታውቋል። ወጣቱ ሐኪም ትዳር እንኳን የመሰረቱት በቅርቡ እንደነበር የሚገልጹት ምንጮች በከተማዋ ቀበሌ 14 ተብሎ በሚጠራው አካባቢ ወደ ስራ በመምራት ላይ እያሉ ታርጋ በሌለው መኪና ያገዛዙ ወታደሮች አስቁመው እንደወሰዷቸውም ይገልጻሉ የቅርብ ምንጮች። ከዛም የመከላከያ ሰራዊቱ 102ኛ ልዩ ኮማንዶ ካምፕ ወደሚገኝበት ቤዛዊት ተብሎ ወደሚጠራው የከተማዋ ክፍል መወሰዳቸውን ያነሳሉ። ከሰዓታት በኋላ ግን ለዶክተር ጸጋሁን ባለቤት ደውለው መታችሁ አስከሬናችሁን ውሰዱ ማለታቸውን በማከል የክልሉ ጤና ቢሮ ሰራተኛው የነበሩትን እኒህን ግለሰብ በተመለከተም ለህልፈተ ህይወታቸው ማረጋገጫ ሰጥቶ የግድያቸውን ማንነት በተመለከተ ግን ድንገተኛ ህልፈት ብሎ አልፎታል። የህዝብ ተወካዮች ምክር ቤት አባሉ ደሳሌ ጫኔ ደግሞ በዝቅተኛ ደሞዝና አስቸጋሪ የኑሮ ሁኔታ ውስጥ ሆነው ዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።